ይሄው እሺ ትልቁ ላይ ላድርግህና እና ስብዓት ከካናዳ ትንሹ ላይ ላድርግህ። የት ነው ያለኸው አንተ? እኔ ያለሁት ኢትዮጵያ ነው። እሺ ከካናዳ እሺ። ችግር የለም። እድሜ 32 ነው። እም ማግባት የምፈልገው ችግር የለም። በእኔም እድሜ ልብኮን እስከ 35 ችግር የለም። እስከ 40ም ችግር የለብኝም። ግን ያው እኔ እዚህ ሌላ ጋር አንድ ልጅ አለኝ። አንድ ልጅ ቢኖራትም ባይኖራትም ችግር የለም፣ ይመቸኛል። ይሄን የሚመቻት ከሆነ ትደውልልኝ፣ እደውላለሁ። አግብታ አሜሪካ እንድትወስድህ ነው? ይቻላል። እሺ አግብታ አሜሪካ እንድትወስድክ። እድሜክ ስንት ነው ያንተ? ካናዳ ወይም አሜሪካ? አሜሪካ። ሁለቱም ወንድ ናቸው፣ ቅርብ ለቅርብ ናቸው። እድሜክ ስንት ነው? እድሜ 33። እሺ የምትፈልጋት ሴት እድሜዋ ስንት ነው? በቃ በሴትነት ብቻ የምታስብ እኮ። እድሜዋ እስከ ስንት? ኑሮ ወዳድ የሆነች እስከ 40 ቢሆን ችግር የለም። እኔ እናቴ ልትሆን ትችላለች። እስከ 40 ብትሆን እናት ትሆናለች፣ ችግር የለውም። እሺ አንድ አለች ይመችዋል? 41 አለች። አንተ ጋር ነው ድምፅ? ደወሉበት እነዚህ ምቀኞች። የማታዋ ሴትዮ አገናኘዋለሁ። ታብታቡን 10 ሺህ ያስገቡት ቤተሰብ ሙዳት ያዢ እኔ ሙዲሽ ግፈኞች። ላገናኙ አይማታው። ቆይ ትምጣ። ካናዳ አንድ ሴትዮ አለች፣ 41 ነው እድሜዋ። ይሁን ችግር የለም። እሺ ትንሽ መስፈርቷ ለየት ይላል። ናይ መስፈርቷ ከተለየ እንግዲህ ምንም ማድረግ አይቻልም። ይኸውልህ ትንሽ ትነጫነጫለች። በተፈጥሮ ነጭናጫ ሴት ናት። አንድ ሁለት ደግሞ ትንሽ እግሯም ያማታል፣ ብዙም አይደለም፣ ያው ትወጣለች ትገባለች። ሶስተኛ ደግሞ አሸገዳሜ ታውቃለህ? አሸገዳሜ በአመት 3 ብቻ ነው የምታደርጉት። በቃ ይሄ ነው መስፈርት። ያስ አይሆንም መቼ እንግዲህ ያው ወንድ ሆነች ስትኖሪ ከባድ ነው። በአሸገዳሜ አትጨክንም። ዳይፐር ተቀየረ ወይ ተረሳሽ? ያችኛው አይዳ ብዙ እኮ ናቸው። አሜሪካም ካናዳም እነዚህ ባለ ዳይፐሩ አይደለችም እንጂ ባለ ዳይፐሩ አይደለች። እሺ ትሁን ወይስ አልተመቸም? እስቲ ላውራት። እሺ ቤተሰብ ሼር አድርጉላት። በአመት 3 ግን ትችላለህ። መቅዴ ደህና ነሽ የኔ እናት? ከቤት አትወጣም። በነገራችን ላይ ከቤት መውጣት አይቻልም። ያ እሷን ቁጭ ብለህ ከእሷ ጋር ብቻ ነው ውጭ መውጣት የምትፈቅድልህ። ብቻ እንድትወጣ አትፈቅድም። ከዚህ በፊት 3 አግብታ 3 ሞቶባታል። 4ኛ አሁን አንተ እንዴ እስረኛ ማለት እኮ ነው። እንያማ ቃሊቲ መግባት አይሻልም እንዴ? እንትን ውጭ ምናምን አትወጣም። ሌላ ደግሞ ያው አሸገዳሚ ላይ ካልጨከንክ ችግር የለባትም እሱ። አይ እስረኛ ማለት ነው። አይኖ ነው እሱ አንተ። አዎ እሺ እንትን ባለ ካናዳዋ አሸገዳሚ አልጨክንም። የመጀመሪያ ጊዜ በአሸገዳሚ ያልጨከነው ቆፍጣና ወንድ መድኃኒዓለም
እሺ ሌላ ሌላ ማለች አሜሪካ ላገናኘህ። እሷ አሜሪካ መስፈርቷ ንገሪኝ። ባለ አሜሪካዋ መስፈርቷ ምን መሰለ? የባለ አሜሪካ መስፈርት እድሜዋ 39 ነው። ሃይማኖት ኦርቶዶክስ ናት። ከዚህ በፊት አንዴ አግብታ ፈታለች። ያው ከዚህኛዋ ጋር ትንሽ ከዚህኛዋ ጋር መስፈርቷ ትንሽ ይቀራረባሉ፣ ግን ብዙም ታስቸግር አይደለችም እችኛዋ። የዚች ይለያል። የዚች ደግሞ ያው ትንሽ ዳይፐር ታስርላታለህ አልፎ አልፎ። ዳይፐር ነው ችግሩ፣ ትልቁ እንትን እየፈጠረ ያለው ዳይፐር ብቻ ነው ማለት። አልገባኝም። አሜሪካ ካናዳ እኮ እንደዛ አይገኝም እኮ። አንተ ለምን ፈለግ አሜሪካ ካናዳ? ከዛ በታች እኮ የለም። ለምን ሰርቶ ሰርቶ ይደክሙና መጨረሻ ላይ የሚጦራቸው ሰው ነው የሚፈልጉት። እድሜ 28። ሃይማኖት የፕሮቴስታንት ተከታይ ነኝ። ከዚህ በፊት አግብተሽ ነበረ? ልጅ፣ ትዳር፣ ጓደኛ? የለኝ። ጓደኛ ነበረኝ፣ ትዳር፣ ልጅ የለኝም። የምትፈልጊው የትዳር አጋር እድሜው፣ ሃይማኖቱ፣ የራስሽ የትዳር መስፈርት ካለሽ? ያው የፕሮቴስታንት አማኝ የሆነ እድሜው ከ35 እስከ 40 ቢሆን ይመረጣል። እሺ። ከዛ በተረፈ ይሄ ከብሔርተኝነት የጸዳና ንጹህ፣ በቃ ንጽህናው ላይ በጣም ጥብቅ የሆነ ወንድ እና ከኢትዮጵያ ውጭ፣ ኢትዮጵያ ውስጥ የሚኖር ሳይሆን እንደኔ ስደተኛ የሆነ። ከየት ማለት? ከኢትዮጵያ ውጭ ማለት የት? ከኢትዮጵያ ውጭ ያለ በቃ አረብ ሀገር ቢሆን ምን ችግር የለው። ኢትዮጵያ ብቻ አይሆን። ከወንድ ልጅ ምን ይማርክሻል? ባገባው ባሌ ቢሆን የምትይ ወንድ ልጅ አንቺን ሊማርክሽ የሚችል ቢኖረው የምትይ ነገር? ቁመት በጣም ወዳለሁ። ቁመተ መለለው እኔ ሜትር ከ69 ምናምን ከ38 ከ39 ነኝ፣ እንደዛ ነኝ። እና ቢያንስ ከኔ በላይ ቢሆን ደስ ይለኛል። ያው ለሴት ልጅ ያው ረጅም የሚባል ነኝ። የማትደራደሪበት ነገር አለ በትዳር ህይወትሽ፣ በፍቅር ህይወትሽ? ናይ ያው አንደኛ በሃይማኖት ነው። ሲቀጥል ደግሞ ያው ቤተሰቤን ሊወድልኝ ይገባል፣ በቤተሰብ ዙሪያ ማለት ነው። እና ግን አሁን አንቺ ጋር መጥቼ እንደዚህ እንትን በምል አሁን ስንተኛ? አራተኛ ነው ሶስተኛ ነው ይፈልጋል። ሃይማኖት እንዳትገቢ፣ አያገባኝም ስለ ሃይማኖት ምናምን። አይ እኮ ልነግርሽ ነው። አይ የሚያወሩኝ በውስጥ ነው የምልሽ። ከኔ ጋር በሃይማኖት የማይሄዱ ናቸው። እንደገና በእድሜም ደግሞ ከኔ ጋር ማለት ከኔ በላይ እንዲሆን ነው እንጂ ፈልገው ከኔ በታች እንዲሆን አልፈልግም። እንደዛ ነው። እሺ መስፈርቷ ሰምታችኋል። እኔ መስፈርቷ አሟላለሁኝ የምትሉ ትዳር የምትፈልጉ ሰዎች ካላችሁ መምጣት ትችላላችሁ። ዝምታ እንዴት ነህ? እንኳን ደህና መጣህ። ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ጠበቃችሁ። የት ነው ያለሽው? እድሜ፣ ሃይማኖትና የትዳር መስፈርትሽ? እሺ ያለሁት ቤይሩት ነው። እምነቴ ኦርቶዶክስ። እሺ እድሜ 31። ከዚህ በፊት አግብተሽ ነበረ? ልጅ፣ ትዳር፣ ጓደኛ? የለኝም፣ አላገባውም። እሺ የምትፈልጊው የትዳር አጋር እድሜው፣ ሃይማኖቱንና የራስሽ የትዳር መስፈርት ካለሽ? እሺ ሃይማኖት ኦርቶዶክስ፣ እድሜው የ30 በቃ ከ35 እስከ 35 ባለው ከ30 እስከ 35። እሺ የትዳር መስፈርት ቤቱን የሚወድ ከየት ነው ማለት ከየት ነው? እስኪ ኧረ ከሀገር ውስጥ ወይ ከውጭ?